አላገባም። እኔ እንዳንተ ትልቅ ሰው አላገባም። አገባም። ፍቅረኛ አለሽ እንዴ? አዎ አለኝ፣ ግን እሱ አያውቅም። ደግሞ አሁን ያለውን ነገር ቢያውቅ በጣም ነው የሚቆጣው። ገንዘብ መልሱ። እነዚህ አጭበርባሪውና ሌባውና ነገር ነው። እኛን የሚያካክሉ ልጆች ወራዳ ልክስክስሽ ማለት ነበር። ሰራላችኋል እናንተ ሌቦች። እንዳደረጋችሁ ያለ ቤት ኪራይ ይከፍልልናል። አንቺ ለቤት ኪራይ ታስቢያለሽ? ገና ብዙ ነገር ያደርግልናል። ቆይ ግን ለምንድን ነው የሚያደርግልን? በዚህ ሳምንት ውስጥ ምሳሌን ይዟት ወደ ውጭ ይበራል። አውቃለሁ። እና እያወክ ነው ዝም የምትለው? እኔ አሁን ላይ ትኩረቴ ሞገስ ነው። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁም ሰላም ብያለሁኝ። በያላችሁበት ዓለም ዳርቻ ሰላማችሁ ዝትረፍ ይበልኝ። እንደው ዛሬ ምሳሌ ድራማ ይዤላችሁ መጥቻለሁ። ምሳሌ ድራማ በጣም አስተማሪና ልብ አንጠልጣይ ደስ የሚል ድራማ ነው ማለት ነውና እንግዲህ ባለፈው ክፍል እንደሰራውላችሁ ቅድስት ሄዳለች ማለት ነው። ግን እዛ የሄደችበት ቦታ ገንዘብ ለማግኘትና ምሳሌን ለማሳከም የወሰነችው ውሳኔ ነበረ። ያ ውሳኔ እንግዲህ መጨረሻ ላይ ሞገስ መኪናውን ሸጦ ለብሩክ ስለሰጠው ስለዚህ እንግዲህ ዳጣ ይሄንን ነገር ስለምታውቅ ቤት ገብታ ደስ ነግራው ነበርና ለብሩክ መጨረሻ ላይ ግን ቅድስት ምን ሆና ቆየች ሲላት በጣም ድንግጥ ብላ ወርቁ ጠፋ እያለ እየሮጠች ቅድስት ወዳለችበት ሆቴል እየሮጠች ትገኛለች ማለት ነው። እዛ ጋር ነበር ያቋረጥ ነው እንግዲህ ዛሬ ከዛው ቀጥሉ ነው ያለው ነገር ምን ተፈጠረ፣ ቅድስት ምን ደረሰባት የሚለውን ነገር አምነግራችሁ ማለት ነው። እንግዲህ ቅድስት እዛ መጠጥ ቤት ከሰውየው ጋራ እየጠጣች ነው። ሀያቷ ይሁን አባቷ አላቅም ብቻ ይሆናልና እንግዲህ ጠጪ ይላታል በተደጋጋሚ። እሷ ግን ስለዚህ መጠጥ ምንም የምታውቀው ነገር የለምና በደንቡ ጠጪ እያለም እየገፋፋት ነበረ። እሷ ግን ስለ መጠጥ ምንም ስለማታውቅ አፏን እየጎመጫት እየጠጣች ትገኛለች ማለት ነው። ነገር ግን ሰውየውም እችንማ ዛሬ መብላት አለብኝ፣ እንደዚህማ አለቃትም፣ ስለዚህ እች ልጅ አላት ማለት ነው እያለ እሱም እሷን ለመብላት ሾክሏል ማለት ነው። እሷም ግን ቶሎ ብላ እየጠጣችለት አይደለችምና እንደምንም እየገፋፋት መጠጡን እንድጠጣት እያደረገ ነበርና መጨረሻ ላይ ግን ሰክራ ማውራት ጀመረች። አንተኮ ይሄን 5 ልጆች ቤት አሉክ እያለች ትገኛለች። ስለዚህ ስንት ልጆች አሉ ስትለውም እንግዲህ ሰውየውን ምንድነው ያላት እኔ እኮ አላገባውም ማገባው አንቺን ነው እስካሁን ድረስ አላገባውም እያለት ይገኛል ማለት ነው። እሷም እንግዲህ እኔ እንዳንተ አይነቱን ሼባ አላገባም፣ እኔ እኮ የምወደው የምፈቅረው ሰው አለኝ ትለዋለች። ኦኬ ፍቅረኛለሽ ማን ነው ሲላት እሱ አያውቅም እኔ ብቻ ነኝ የማውቀው፣ አሁን ይሄን ማድረግ ለገንዘብ ብዬ ካወቀ ሊቀየመኝ ይችላል ትላለች። እንግዲህ እሱም ብሩቅ ነው፣ እሷ ትወደዋለች፣ እሱ ደግሞ ይሄን ነገር አያውቅም ማለት ነውና ሼባው እንግዲህ እዛቸው ናቸው ማለት ነው። ቁር ብሏል። ዛሬ ምንም የተሳካላቸው ነገር የለም። መጨረሻ ላይ ግን ዳጣ እየሮጠች ሄዳ ደርሳለች ማለት ነው። እዛ በር ላይ ስትደርስ ዘበኛ ይዞ በር ላይ አስቆሟታል። አትገቢም ብሏታል። እየሮጠች ልትገባ ነበረ። አንቺ ልጅ ነሽ፣ ልጆች እዚህ ደግሞ መግባት አይፈቀድላቸውም፣ አትገቢም ብሏታል። እንዴት እንደሚያናድድ ማለት ነው። እኔ ደረሰችላት ሮጠች ብዬ ስል ዘበኛው በር ላይ ያቆማታል። እንግዲህ እሱም ልጅ ነሽ አትገቢም ብሎ ነበር የከለከላት። እሷ ግን የልጅ አይደለሁም 18 ዓመት ሞልቶኛል በማለት ትለዋለች። አይሆንም አይቻልም ትለዋለች ማለት ነው። እንግዲህ እንዲተባበራትም ጠይቃ ነበረ። እባክህን እህቴ ነች፣ እህቴ ገንዘብ ፈልጋ ነበር፣ ሰው ታሞ በዛ ምክንያት ገንዘብ አዚዘን እዚህ ገብታ ነበር፣ አሁን ገንዘቡን አግኝተናል፣ እሷን ለማውጣት ነው፣ እባክህ ነገሮች ሳይበላሹ ልድረስላት ብዬ ነው ተባበረኝ ስትለው አያገባኝም አይቻልም በማለት ነው እምቢ ያላት ማለት ነው። እንግዲህ መጨረሻ ላይ ገንዘብ አሁኑኑ 5000 ብር አሁኑኑ አስገቢና ትገቢ ያለሽ ነው ያላት ማለት ነው። እሷ ግን 5000 አይደለም 5 ብርም በእጇ የላትም። ነገር ግን ሁልጊዜም የሚያስፈልግ ካጠገባቸው የሚቆምላቸው ሞገስ ስለሆነ ቀጥታ ሞገስ ጋር ትደውልና እባክህ አሁን የላኩልህ ላይ 5000 ብር አሁኑኑ አስገባለኝ እባክህ ችግር ውስጥ ሆኜ ነው በማለት ሞገስን ትለምነዋለች። ሞገስም እንግዲህ እንዳለችው ወዲያውኑ ገንዘቡን ያስገባለታል ሰውየው ላይ ማለት ነው።
እንግዲህ ገንዘቡን ወዲያው እንዳስገባ ይፈቅድላታል። አንተን በቴስታ ብሎ እዚህ ነበር መጣል በማለት ገፍትራው እሱን ትታ እየሮጠች ቅድስት ወዳለችበት ክፍል ትሄዳለች ማለት ነው። ነገር ግን እነሱ ተነሺ አንዴ ጨፍሪ ይላታል፣ ተወዛወዢ ወገብሽን አንቀሳቅሽ ይላታል። ቅድስት ግን ያንን ነገር ምንም የምታውቀው ነገር የላትም እና እንደዚህ ደንሺ አንዴ ወገቤን ያዥኝ ሲላት ሂድ ወደዛ ምን ይላል ብላ ገፍትራ ረግታው ተናዳ ሄዳ ቁጭ ብላለች ማለት ነው። ነገር ግን በድጋሚ እሷ ስትሰክር ጠብቆ ጎትቶ እያስነሳት እያለ ዳጣ እየሮጠች ትደርሳለች ማለት ነው። ነገር ግን ኬት ይምጣ ኬት ትግባ ምንም የሚያውቀው ነገር የለምና ቅድስት ራሷን ስታለ እየጠጣች ነው። ግን ምንም የተፈጠረ ነገር የለም። በቃ ምን ፈልገው ይሄንን ነው ምንም አለመፈጠሩ እንደው ሁላችንም ቅድስት ምንም መሆን የለባትም ብለን ያለውና ቅድስት ምንም አልሆነችም ማለት ነው። እንግዲህ ዳጣ ደርሳ እበቃቶ ትተነዋል፣ ገንዘብ መውሰድ ትችላለ፣ ልጅቷን ልቀቃት ነው ያለችው ማለት ነው። ሰውዬው እንዲ አንቺ ማንሽ ምንድነሽ? ምን ስለሆንሽ ነው አንቺ የምታስተኝ? ሲላትም ገንዘቡ ተወንክ ገንዘቡን ትወስዳለህ አልተነካብህም፣ ገንዘቡ እየሰጠካ በእጇን ያለው መቀበል ትችላለህ። ስለዚህ ልጅቷን ልቀቃ ስትል እንኳን እሷ ልለቃት አንቺ ራሱ ብትጨመሪ አለቃትም በማለት ነው ያላት ማለት ነው። እሷም እንግዲህ አለቃትም ሲላት እንዴት ነው ብለው እንግዲህ ቢላ ነገር ይዛ ይሁን ቢላው ርጩ ያላቅም እና መዘዝ ስታደርግበት ያችን ነገር አየና ለቋታል ማለት ነው ቅድስትን። ይህን ፈርቶ ቅድስትን ለቋታል። ቅድስትን እንግዲህ ቦርሳውን በእጁ ይዞ ነበር። ቦርሳውን መንጭቅ አርግታው ሂድ ከዚህ ይህን እኮ 5 ልጆች ቤት አስቀምጠ ነው እዚህ ከአንድ ፍሬ ልጅ ጋር ምትጫወት የምታስበው በማለት መንጭቅ አርግታው ቅድስትን አተረፍኩሽ ደረስኩልሽ እያለቻት እየጎተተቻት ወደ ቤት ይዛት እየሄደች ትገኛለች ማለት ነው። ስለዚህ ነገር ግን ብሩክ ምንም የሚያውቀው ነገር የለም። በጣም ግራ በመጋባት ላይ ነው የሚገኘው ማለት ነው። እና እንግዲህ ወደ ቤት እንደምንም ያው እየጎተተቻት ይዛት እየሄደ ትገኛለች። ቅድስት ያው ጠጥታለች፣ ሰክራለች። የምታወራውን አታውቅም። ያገኘችውን ነገር ነው የምታወራው ማለት ነው። አሁን እንግዲህ በድጋሚ ማህሌት ነገር መጎንጎኗን አልተወችም ማለት ነው። እሱም እንግዲህ ከዝና ጋራ በመሆን ብሩክንና ሞገስን ለማጥቃት ድጋሚ እየሰሩ ያሉበት ነገር ነው የሚገኘው። ነገር ግን እሷ ፎከስ ያደረገችው ብሩክ ላይ ሲሆን ዝና ግን ፎከስ ያደረገው ሞገስ ላይ ነው ማለት ነው። ስለዚህ እኔ ማጥቃትና ማስወገድ የምፈልገው ሞገስና ሞገስን ብቻ ነው። ከዚህም በፊትም ነግርሻለሁ፣ የሌላ ሰው አሁን አላማይም አይደለም ሀሳቢም አይደለም። በተደጋጋሚ ነግርሻለሁ። አሁንም ቢሆን የሚያስፈልግሽን ነገር ሰጥሻለሁ። ብሩክን ሞገስን የሆነ ነገር አስደርጊ እያለት ይገኛል ማለት ነው። እንግዲህ በዚህ ውስጥ ተባባሪዋ ኤፍራታም አንድ ተባባሪ ናት ማለት ነው። ነገር ግን ይህንን ነገር ማስገደል እንደምትፈልግ ስትነግራት ኤፍራታ ይሄ ነገር ይቅርብን፣ አይሆንም፣ ነፍሰ ገዳይ ልታረጊን ነው ወይ ስትላትም አይ አይሆንም፣ የምታገኙ ነገር አለ፣ ልታግዥኝ ይገባል፣ ትልቅ ገንዘብ ይከፈልሻል፣ ይህንን ነገር ካደረጋችሁ ደግሞ እቤት ገዛልሻለሁ በስምሽ ብሎኛል ስላለቻት ስለዚህ አንድ ክፍል ቢሆን ላንቺ ሰጥሻለሁ ስላለቻት ማህሌት ማለት ነው። ኤፍራታ ብዙ ጊዜ ከጥቅማ ጥቅሞች አታልፍምና እሺ ብላ ተስማምታለች ማለት ነው። ለወደፊት ሀብታም ለመሆን ማለት ነው። ነገር ግን ማህሌት አሁንም ብሩክን ለማደናቀፍ እየሄደች ያለች ይመስላልና እሱ ምንድነው ወደ ውጭ ሀገር ሄዶ ልጁን በቅርብ ሊያሳክም ነው። እቤቱን ሸጠዋል፣ ሁሉ ነገር ተሰክቶለታል። ነገር ግን ልጅቷን ይዞ ሄዶ ሊያሳክም ነው። ልጅቷን አሳክሞ ተመለሰ ማለት ደግሞ ሁላችንም አይለቀንም። አሁንም ለልጅቷ ሲል ነው የተወን ሁሉ ነገሮች እያለፈ ያለውና ስለዚህ እሱ ወደ ውጭ ሀገር ሄዶ ልጁን እንዳያሳክም ላሳግደው እያለች ትገኛለች። እሱን እንዴት አርግተሽ ነው የምታሳግጁ? ማሳገድ አትችይም እኮ ከፍርድ ቤት ወረቀት ካላወጣሽ ብሎም መልስ ሰጥቷት ነበርና እሷ ካልሆነ የራቁት ቪዲዮን ለቀቀብኝ ብዬ ላስይዘው ስትል እንግዲህ ኤፍራታም አይሆንም፣ ይሄንን ነገር እኮ የለቀቀው እሱ አይደለም፣ ምን መረጃ አለሽ? እሱ ቪዲዮን የለቀቀብሽ እኮ ሞገስ ነው ስትላትም የሞገስ ቪዲዮ እኮ ወላው ላይ ተለጥፎበት አልተለቀቀም ወይ ስሙ ተለጥፎ አልተለቀቀም። ስለዚህ ተለጥፎ የተለቀቀው ደግሞ የኔ ፎቶ ስለሆነ እከሰዋለሁ በማለት ትገኛለች ማለት ነው። እሱም እንግዲህ አዎ በማለት እያበረታታት ይገኛል። መጀመሪያ ግን ቢቀርብሽ ብሏት ነበረ። ነገር ግን ደግሞ
ብሩክ ልጁን አሳክሞ ከመጣ እኔንም አይተወንም፣ ሁላችንንም አይተወንም። የሞገስ ተባባሪ ሆኖ ሉላ ሊነጥቁኝ ይችላሉ። ስለዚህ ልጁን ማሳከም የለበትም፣ መንገላታት አለበት። ይህንን ነገር የምትችይበት ከሆነ በምትችይበት መንገድ ልትሄጂ ይገባል። እማትችይና እማታደርጊው ከሆነ ግን ደግሞ ይሄ ነገር ዋጋ ያስከፍልሻል በማለት ይገኛል ማለት ነው። ነገር ግን ምንም ብሩክን የምታሳግተው አይመስለኝም፣ አትችልም ማለት ነው። ነገር ግን በምን እሷ ሀሳቧ ልጁን ሊያሳክም ሲሄድ ከቦሌ ቀጥታ እንዲመለስ ነው የምትፈልገው ማለት ነው። እና እግድ አለበት ተብሎ እንዲመለስ ነው የምትፈልገው። ይሄ ነገር ግን ደግሞ አይሳካላትም። ያለምንም ምክንያት ያለምንም ምስክር እንደዚህ ዝም ብሎ ሄዶ ማሳገድ አይቻልም፣ አይሳካላትም። ማህሌት አይሳካልሽ አሁንም ማለት ነው። ነገር ግን ብሩክ ሞገስን አሳግተዋለው እያለች ገንዘብ ከፍላ ለሰዎች ደውላ ትገኛለች ማለት ነው። ለሰዎች ለአጋሾች የምትከፍለውን ገንዘብ ለራስሽ ብታደርጊው የሆነ ነገር ብታደርግበት ብዙ ነገር ይጠቅማት ነበር ብዬ ነው የማስበው። ብዙ ጊዜ ሰዎችን ለማሳገትም እንደዚህ ብዙ ገንዘብን ታወጣለች እና ከዚህም በፊትም ቅድስትን ለማስወጋት ገንዘብ ከፍለሽ ገንዘብሽን በልተው ምንም አላደረጓትም። ይሄ ነገር ለምን አይቀርብሽም ስትላት ኤፍራታም እንግዲህ ችግር የለውም አንዳንድ ጊዜ እንደዚህ አይነት ነገሮች እኮ ሰዎች ያጋጥማሉ፣ አሁን ግን ይሳካልኛል እርግጠኛ ነኝ በማለት ትላለች። እሷም ካልሽ ይሁንልሽ በማለት እየገፋፋቻት ትገኛለች። ኤፍራታ በአጠቃላይ ጥቅም ብቻ ነው የምትፈልገውና ፎከስ የምታደርገው ጥቅም ላይ ነውና እንግዲህ ምሳሌ ምንም አትልም፣ ተሽሏታል፣ ፈገግ እያለች ትገኛለች። ግን መናገር አትችልም። ቅድስት ሰክራ ወደ ቤት ገብታለች እና ብሩክ ግን ምን እንደተፈጠረ በጣም ግራ ገብቶታል። አንቺ ከመቼ ወዲህ ነው መስከር የጀመርሽው? ከመቼ ወዲህ ነው እንደዚህ አይነት ልብስ መልበስ የጀመርሽው? እያላት ይገኛል ማለት ነው። እና እሷ ግን የምታወራው ምንም የምታውቀው ነገር የለምና እላፊ ቃላቶችን እየተናገረች ትገኛለች ማለት ነው እና ይህን ነገር ግን ነገሮች አንዳንድ ሚስጥሮችን ልታወጣ ስትል ዳጣ አፏን እፍን እያደረገች እያያዘቻት ትገኛለች ማለት ነው። እሷ ላውራበት ተይኝ አትያዥኝ ትላታለች። እሷ ግን የሆነ ነገር ብታወሪ እኔ ኃላፊነቱን አልወስድም እያለቻት ትገኛለች። ስለዚህ አንተ ሰው የሚወድህና የማይወድህን ሰው አታውቅም እንዴ እያለችው ስትልም እንግዲህ ዳጣ ተይ አንቺ ሰው ሆድ ያባውን ብቅል ያወጣዋል አሉ። አረታይ እያለች አፏን እያያዘቻት ትገኛለች በተደጋጋሚ ማለት ነው። እናም እንግዲህ እሷ አሁን ድጋሚ አንተ መሀሌትን ለማግባት ነው እንዲህ ሀሳብክ? ምሳሌን አሳክመ ስትመጣ ምን እያሰብክ ነው? ብሩ የታለ? ብሩን ስጪው ምናምንም እያለች ትላለች እና ነገር ግን እባክሽ አስተኛት፣ ሄዳ ትንሽ ትተኛ፣ አንቺ ነሽ ያጠጣሻት በማለት ይላል ዳጣን። ዳጣ ግን እኔ አላቅም፣ ምንም ያጠጣዋት ነገር የለም፣ እኔ የሆነ መጠጥ ቤት ነበረች እርግጥ ሄጄ ያመጣዋትኝ በማለት ነገሮችን እሷ እየደባበቀች ትገኛለች ከብሩክ ማለት ነው። ነገር ግን እሷ አንዳንድ ነገሮችን ለማውራት ፈልጋ ነበረ። ኤፍራታ አፏን እያዘቻት መጨረሻ ተኝታ ትንሽ ሽልም ብላ ስካሯ ለቋት ስትነሳ ብሩስ ማለት ነው የጀመረችው ማለት ነው። ቅድስት ብሩስ የት አለ? የት ሄደ? ሰውየው ብሩን አልሰጠኝም እያለች እየጠየቀች ትገኛለች ማለት ነው። ዳጣም እንግዲህ አንቺን ልጠይቅሽ እንጂ የት ነው ያደረግሽው? ብሩ ምን ነበር የምትቀባጥሪው? እያለች ነው የጠየቀቻት እና ምንድን ነው የተፈጠረው? ምን አደረገኝ ሰውየው ስትላትም እንግዲህ ምን እንዳደረገሽ አንቺ ነሽ የምታውቂው፣ ልጠይቅሽ እንጂ ቼክ እናድርገው እንዴ እኔው እንዴ እያለቻት እያፌዘችባት ትገኛለች ማለት ነው። ስለዚህ ብሩ ስትላት ቀርቷል ብሩ ስትላትም እንዴት ምሳሌስ ነው ያለችው እና ምሳሌስ እንዴት ሳትታከም እንዴት ይቀራል ስትላትም ያው ሞገስ መኪናውን ሸጦ የጎደለውን ብር እንደሞላ ትነግራታለች ማለት ነው። ስለዚህ አንቺንም ሰክረሽ ጠጥተሽ ከሰውየው ጋር ነበርሽ፣ ነገር ግን አትርፌሻለሁ፣ ካፉ ላይ ነው እየነጠኩሽ፣ ምንም የተፈጠረ ነገር የለም በማለት ትላታለች ማለት ነው። ቅድስትም እንግዲህ በጣም ደስ ብሏት ተረጋግታ ያው ብሩክ ወዳለበት ወደ ሳሎን ሄዳ እሱ ጋር ቁጭ ብላ ምሳሌንም ትሬት እያደረገች እሱንም ምንም የተፈጠረውን ስለተፈጠረው ያው የምታውቀው ነገር የለምና ያው ሕክምናው በዚህ ሳምንት ውስጥ ሕክምናውን እንደሚያደርጉ ወደ ውጪ እንደሚሄዱ ያው ሁሉን ነገር ብሩክ በሱ በኩል ያለው ነገር ጨርሷል። እንግዲህ በመሀሌት በኩል የሚመጣውን ነገር ደግሞ አናቅምና መሀሌት እንግዲህ ምንም አይሳካልሽ ነው የምንለው። እንዶ ሜዳ ገደሉን ሁሉ ገደል ያርግብሽ፣ ሜዳውን የተቃናው መንገድ ሁሉ ገደል ያርግብሽ ነው ምላት። እንዳይሳካለት ውጣ ውረዱ ይብዛብሽ ነው ምላት እና ምንም እንዳይሳካለት ምሳሌ ሄዳ ታክማ መምጣት አለባት። ምሳሌ ታክማ ከመጣች ዝናም ከውስጡ ፍርሃት ይታይበታል። ወንድ ልጅ ነው ፈራው አይልም እንጂ
ልጁን አሳክሞ ከመጣ የሆነ ነገር ያደርገናል የሚል ፍርሃት አለበት ማለት ነው። ነገር ግን ያው እኔ ወንድ ስለሆነ እኔ ፈራው እንደዚህ ያደርገናል ብሎ ባይልም ይህን ነገር ማረጋረብሽ ባታደርጊው ግን ዋጋ ያስከፍልሻል ነው ያላት ማለት ነው። ይሄ ምንድን ነው? ብሩክም ልጁን እንዳያሳክም ይፈልጋል ማለት ነው። ምክንያቱም ለልጁ ሲል ምንም ሊያደርጋቸው አይችልም። ማህሌት ብዙ ነገሮችን አርግታበታለች ከዚህ በፊት ያን ሁሉ ነገር ግን ብዙ ነገር ማድረግ እየቻለ እሱ ለምንድን ያለው ለልጁ ሲል ለልጄ ሲል መኖር አለብኝ ልጄ ማሳከም አለብኝ ሲል ብዙ ነገሮችን አሳልፎ ይገኛል፣ ተቋቁሞም ይገኛል ማለት ነው። ነገር ግን እንደዛውም ደግሞ ሞገስንም ደውሎ ይቅርታ ጠይቆታል ማለት ነው። እዛ በፊት የምትቀመጥበት ቦታ ልመጣ ነው፣ ምናልባት መጥቼ እንዳላጣ ከዛ ቦታ ሲለው አዎ እዛ ነኝ፣ የት ሄዳለሁ፣ የትዝታይ ቦታ እዛ ነው፣ እዛ ቁጭ ብዬ እሷን ነው መጠብቃት፣ አንተ ካፌ ላይ ነጥቀ ሰጠኸኝ፣ አተርፈኝ ልሞት ነው እያለችኝ ልጅህን ለማትረፍ ብለ እኔን አሳልፈ ሸጥከኝ እያለው ይገኛል። ብሩክም ግን እባክህ ይቅርታ አድርግልኝ ጓደኛዬ፣ የልጅ ነገር ሆኖብኝ ነው፣ ልጅ እኮ ማሰሪያ ነው፣ ተቸግሬ ነው እንጂ ወድጄ አይደለም ጓደኛዬ እያለው ይገኛል። ሞገስም እንግዲህ ይቅርታ አላረግልህም እያለው ይገኛል። እና ቀጣይ ቪዲዮ እንግዲህ ሞገስ ታገተ አልታገተ የሚለውን ይዤላችሁ እመጣለሁ። እስከዛ ድረስ ቸር ሰንብቱልኝ። ባይ ባይ። ሁላችሁ አመሰግናለሁ።